ምንም ሳይሆኑ ማለት ነው። ለዛ ነው ሊቃውንቶች ምን ይላሉ? ወሄ ሙዕጂዘቱን ዛሂራ ግልጽ የሆነ ተአምር ነው አሉ። ሐይቱ ለም ዩአሲር ሱሙ ዐለይህ መርዝ አልጎዳቸውም። ለምን አልጎዳቸውም? አምላካችን አስቀድሞ ምን አለ? ወላሁ የዕሲሙከ ሚነናስ፣ አንተ ሙሐመድ ሆይ አስተምር፣ አንተ አላህ ይጠብቃል ብሏቸዋል። ስለዚህ አላህ ይጠብቃቸዋል፣ ሰዎች ሊገሏቸው አይችሉም። ስለዚህ አይሁዳዊቱ ሴት ራሱ ልትገላቸው አልቻለችም። ሰሃቦች ሞቱ፣ ነብዩ ግን አልሞቱም። ከዛ በኋላ 3 ዓመት 4 ዓመት ቆይተዋል። እሺ አነስም ለአሲሩ ቢዛቲሂ ኢላ ቢኢዝኒ ረቢ፣ በአምላክ ፍቃድ ቢሆን እንጂ መርዙ እሳቸው ላይ ጉዳት አልነበረውም። ለምን? እስልምና አልተሟላም። የዛ ሰዓት እስልምና አልተሟላም ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መርዙን በልተው እንኳን አልሞተም። ከሱም አልፎ ነብያችን ምን አሉ? አስቀድሞ እነ ሻተ ይخبرني بانه مسموم او كما قال፣ ይሄ ፍየሉ ስጋው ራሱ እንደተመረዘ ይነግረኛል አሉ። እሺ አምላካችን አስቀድሞ አሳውቃቸው ከቀመሱ በኋላ ግን ቀምሰው ተራሱ በልተው ተራሱ አልሞቱም። ኦኬ ወዳኑ ሰዎች ቀምሰውት እንኳን ሞተዋል። ነብዩ ግን አልሞቱም። ታዲያ ነብዩ እንዴት ሞቱ ካልን የራስ ህመም አጋጠማቸው፣ ወይም ደግሞ ይሄ በእኛ እንትን ፍሉ የምንለው ነገር አጋጠማቸው። ፍሉ ይባላል በእንትኑ፣ በኢትዮጵያ ደግሞ ምንድነው ይባል? ራስ ምታት መሰለኝ አይደለ? አመማቸው። ህመሙ ምንድነው? በጣም ራሳቸውን አመማቸው። ከታመሙ በኋላ ቀጥሎ ምን አሉ? ያ አስቀድሞ የበሉት መርዝ ኢፌክቱ መታየት ጀመረ። አስቀድሞ ከ3 ዓመት በፊት ያልገደላቸው መርዙ ኢፌክቱ እሳቸው ላይ መጣ። ስለዚህ ዋናው ህመም ራስ ምታት ነበረ። ከሱም አልፎ ደግሞ ምን ተፈጠረባቸው? ሰለዋቱ ረቢ ዐለይሂ ያ መርዙ ራሱ ኢፌክት ማምጣት ጀመረ። ስለዚህ ምን አሉ? ያ ጊዜ የበላሁት ህመሙ አሁን ተሰማኝ አሉ። ታዲያ አላህ ለምን ያን ህመም ድጋሚ ያመጣባቸው ካልን ወዛሊከ ነገሩ ምንድነው? ቢአን አላህ ጀዐለሁ ነብያ፣ አላህ ነብዩን ነብይ አድርጎ አከበራቸው። ወተኸዘሁ ሸሂዳ፣ መስዋዕትም ደግሞ አደረጋቸው። አይሽ አይደለ? ስለዚህ አላህ ነብዩ ምን ያደረጋቸው? ክብራቸውን ጨመረላቸው። ነብዩ ሸሂድ ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም መስዋዕት የሆኑት ነብይ ይባላሉ። መስዋዕት ሆኗል በዲን ላይ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ዲን ሲጓጉ ሰዎችን ከጥመት ሲያወጡ መስዋዕት ሆኗል። ስለዚህ ነብዩ አምላካችን እስልምና ከተሟላ ከ3 ዓመት በኋላ ህመሙ ሲነሳባቸው ያ የመርዙ ራሱ ኢፌክቱ መጣባቸው ማለት ነውና ይሄ ራሱ ግልጽ የሆነ ተአምር ነው። መርዙ አልገደላቸውም፣ እስልምና ተሟልቷል። ይሄ ራሱ ትልቅ ጸጋ ነውና አልሐምዱሊላህ ኒዕመተ ኢስላም ሰለላሁ ዐለ ነብይ። ግልጽ ነው ማለት። አመሰግናለሁ። እሺ ብሮ ኦኬ ቀጥሉ። ፒኬ በትባል ከፒኬ በኋላ ማውራት እችላለሁ እኔ። ፒኬ አውራ። መርሃባ ሻይ አንድ ፖይንት ለማንሳት ነውና ብዙ ጊዜ ሱረቱል ሐቃ ላይ ያለውን ቁጥር 44 ላይ ያለው በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኖሮ በኃይል በያዝነው ነበር፣ ከዚያም ከእርሱ የርቡን ስር የተንጠለጠለበትን ጅማት በቆረጥን ነበር የሚለውን እያነሱ ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አሟሟታቸውን አንስተው ስለዚህ ስለቀጠፉ ነው አላህ Subhanahu Wa Ta'ala የገደላቸው የሚል ኮንክሉዥን ላይ ይደርሳሉ ብዙ ጊዜ ማለት ነው። ይህ ማለት አላህ Subhanahu Wa Ta'ala እውነተኛ አምላክ ነው ማለት ነው። አሁን በእነሱ አነጋገር ለምን በአላህ ላይ ሲዋሹ ነው የዋሹበት ቅጽበት ላይ ነው አላህ የገደላቸው ከተባለ ከዛ በፊት ትክክለኛ ነገር ነበር ማለት ነው የሚናገሩት። ቁርአንም የአላህ ቃል ነው። በእነሱ አካሄድ እንኳን ቢሄድ ሐሰተኛ ነብይ ወይም ደግሞ የውሸት ነብይ ሳይሆን የሚያስብላቸው ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ነገር ሲናገሩ የነበሩ ከአላህ Subhanahu Wa Ta'ala የመጣን ራእይ ሲያስተላልፉ የነበሩ ሰው መሆናቸውን ነው የሚገልጹት። ከዛ ትንሽ ቆይተው ያው መጽሐፍ ቅዱስ ምንድነው ቁርአን ከመጽሐፍ ቅዱስ ተኮረጀ እነዚህ ነገራቶችም ማለት አይችሉም ነው ሰዎቹ። ስለዚህ ቁርአንን የመቀበል ግዴታ ይኖርባቸዋል። ለምን ነቢያችን ሰለላሁ ዐለይሂ ወሰለም እንደነሱ አባባል በቀጠፉ ሰዓት ሙተዋል ከተባለ ከዛ በፊት የተናገሯቸው በሙሉ እውነት ስለሆኑ ያን ነገር መቀበል አለባቸው ነው ኢቭን በእነሱ ሎጂክ። ይሄን ሐሳብ ለማንሳት ያክል ነው። ኡስታዝ ቀጥል። ኢንሻአላህ ጀዛከላህ ኸይረን ጀዛ ማለት ነው። በሱረቱ ሐቃ ምዕራፍ 69 ቁጥር 44 እና 46 ላይ በእኛ ላይ ከፊልን ቃል ያላልነው በቀጠፈ ኖሮ በኃይል በያዝነው ነበረ፣ ከዚያ ከእርሱ የልቡን ስር በቆረጠው ነበር ይላል። የምኑን ስር ነው የሚለው? የምኑን ስር ነው የሚለው? ስር የልቡን ስር በአረብኛ ወቲን ይለዋል። ወቲን ማለት የልብ ስር ነው። አንድ ሰው የልቡ ስር ቢቆረጥ ይተርፋል ነው ይቆያል? አይተርፍም። አሁን ተመልከቺ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያሉት እንደምን ይሰማኛል ነው ብለው ያሉት ያስቀመጡት አይታሽ ከሆነ ረሱል ሊሞቱ በህማማቸው ሳሉ አይሻ ሆይ በኸይበር የበላው ድምጽ እስካሁን ይሰማኛል፣ የደም ስሬ እንደተቆረጠ ይሰማኛል። የደም ስሬ ነው ያሉት ወይስ የልብ ስሬ ነው ያሉት? የህይወት ስር የሚል ነገር ነው ያነበብኩት እኔ። የደም ስሬ ነው ያሉት እዛ ላይ
አባሃር ማለትና ወቲን ምንድነው ልዩነታቸው? ወቲን የልብ ስር ነው። አንድ ሰው የልቡ ስር ከተቆረጠ ኦሬዲ አይቆይም፣ ይሞታል ወዲያው። ረሱል ሰለላሁ ዐለይሂ ወሰለም ግን ያሉት እዚህ ጋር ምንድነው? አሁንም በዚያ መርዝ የደም ስሬ እንደተቆረጠ ይሰማኛል። የደም ስር አባሃር። ስለዚህ የደም ስሬ ነው። የደም ስር ሲቆረጥ አይነት ስሜት ይሰማኛል አሉ እንጂ የደም ስሬ ተቆርጧል አላሉም እሳቸው። ይሰማኛል ስሜቱ ነው። የደም ስር እንደተቆረጠ የደም ስር ነው። የደም ስር ማለትና የልብ ስር ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ቃላቶች ናቸው። ስለዚህ አሁን ዴቪድ ውድ ምንድነው ያመጣው ይሄን አርጊመንት የዛሬ 7 ዓመት ሲመጣ ረሱል ሰለላሁ ዐለይሂ ወሰለም አላህ ምን ብሎ ተናግሯል? ከቀጠፈ የደም ጋኑን እንቆርጠዋለን ብለዋል። የደም ስሩን ወይም ደግሞ የልብ ስሩን እንቆርጠዋለን ብለዋል። ከዛ በኋላ ግን ረሱል ሰለላሁ ዐለይሂ ወሰለም ቂሰቱል ጋራኒክ የሚባል ነገር አለ። አላትና ውዛትና መናት የሚባለውን አላህ ያላለውን ነገር መተው ተናግረዋል። ስለዚህ በመርዙ እንዲገደሉ ያደረጋቸው አላህ ራሱ ነው ብሎ ነው አርጊመንት እንትን የሚለው። የሱን ነው አሁን ዛሬ ላይ ክርስቲያን ሚሽነሮች የሚያንጸባርቁት ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ያሉት የደም ስሬ እንደተቆረጠ ይሰማኛል። እንደተቆረጠ ተቆረጠ አይደለም ያሉት፣ እንደተቆረጠ ይሰማኛል። አባሃር ማለት የደም ስር ማለት ነው። ወቲን ማለት ደግሞ የልብ ስር ማለት ነው። የልብ ስር ከተቆረጠ እስከ 4 ዓመት አይቆዩም ነበር ረሱል ሰለላሁ ዐለይሂ ወሰለም፣ ወዲያውኑ ነበር እንትን የሚሉት ማለት ነውና ከዛ አንፃር ነው። ተመሳሳይ ጥያቄ ምናልባት ኢምራን ጊዜ ካለ አንድ የፈጣሪ ነብይ በባይብል ውስጥ ከፈጣሪ መልእክት ይቀበል ነበር የሆነ ሳለ እና ዋንስ የሆነ ሳለ ከሰይጣን መልእክት ተቀበለ እና በዛ በመልእክቱ መሰረት መመሪያ አድርጎ ተከተለው። ያ ነብይን ታውቂዋለሽ? ሰምተሽ ታውቂያለሽ? ታከምን እንጃ አለ አንድ ነብይ ገምች እስቲ ማን ነው? የነበረ ተመልሶልኛል። አመሰግናለሁ በጣም እሺ። ከኢምራን ጋር አውራው። እሺ ኢምራን ሰላም አለይኩም። ኢምራን አዋራት ልጠይቃት የነበረው። እሺ በርቋል ልምጽሽ አይሰማ ግን ቀረብ ካልሽ ይሰማ መሰለኝ። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። ጥሩ። በነገራችን ላይ ያው ነብያችን አለይሂ ሰላቱ ወሰላም አሟሟት ዙሪያ ከክርስቲያን ወገኖቻችን በኩል ለሚጠየቀው ጥያቄ የሰሙትን ይዘው መተው ወገኖቻችን ይጠይቃሉ። ልክ እንደ መሐ አይነት ማለት ነው። ነገር ግን ነብያችን አለይሂ ሰላቱ ወሰላም ሊሞቱ ሲሉ የታመሙት ሁማ የትኩሳት ነበር ያመማቸው። ኖርማሊ በትኩሳት ነው የሞቱት። እናም ደግሞ አንድ ሰው እንደው እንዲ ቢባልና በመርዝ ነው እንኳን ሞቱ የተባለው መጽሐፍ ቅዱስ ላይ በጣም በርካታ ነብያቶች ጠላቶች በብዙ ነገር እንትን ብለዋቸዋል። የአንድ ነብይ ለማነወር ምናምን ለሚያመጡ ለምሳሌ በመጋዝ ተሰንጥቆ የተገደለ ነብይ አለ። አንገቱ ተቆርጦ የተገደለ ነብይ አለ። መጥምቁ ዮሐንስ ነብይ ነው፣ አንገቱ ተቀልቶ ነው የተገደለው። ዘካርያስ ነብይ ነው፣ እሱ በመጋዝ ተሰንጥቆ ነው የተገደለው። ሌሎችም ነብያቶች እንደዚህ እናቴ ላቋርጥሽ ከይቅርታ ጋር እኔ ጥያቄውን አነሳሁት የኦርቶዶክስ መጽሐፍ ቅዱስ ላይ ያለው ልክ ነው ወይ እንትን ላይ ያለው ስህተት ነው ምናምን ለማለት ፈልጌ ሳይሆን ይሄኛው አይዲያው ትንሽ ስላልገባኝ ስለነበረ ለዛ ነው የጠየቅኩትና ጥያቄም ተመልሶልኛል። ቴንኪው በጣም ከተመለሰልሽ አመሰግናለሁ። ከተመለሰልሽ ያው ተመሳሳይ ታሪኮች ስላሉ እንዲገባ ነው ያገባኛል። ችግር የለውም እሱ በደንብ ነው የሚገባኝ። እቺ ትንሽ ያላሳመነኝ ጥያቄ ነበር፣ ለዛ ነው እዚህ ገብቼ የጠየቅኩትና አሁን ተረድቻለሁ። አመሰግናለሁ። በቃ ኢምራን ሻዳት ይዛት ማሂን ተመልሶላታል። ጥያቄዋን ጨርሳለች። ሙሉ ተመልሶላታል። ምንም የለትም ከዚህ በኋላ አዎ እንደዛ ነው። ጥያቄ ተመልሶልኛል ብላለች። አይ ቲንክ እስቲ አውሯትና እስልምና እንድትቀበል ያስገደዳት ሰው አለ ወይስ የለም? የለም። ቆይ በደንብ ቼክ ላድርግና ኢንሻአላህ ኖ ግን የሆነ ሰው ሊጠይቅ ሲገባ አታሸማቁት። እሺ እኔ አሁን ልጠይቅ የገባሁት ላወዳደር ወይ ይሄኛው ልክ ነው ይሄኛው ልክ አይደለም ምናምን ለማለት ነው። የሆነ የመሰለኝ ልጠይቅ ነበር። ደብል ስታንዳርድ ባይብላችሁ ላይም እንደዛ አይነት ነገር አለ ነው ለማለት የፈለገችው እንጂ አይ በደንብ ነው የሚገባኝ። እሱን አይቼ ነው የመጣሁትና
ወይነት ማሂቅ ይቅርታ ማን ነው ሚውት አደረገኝ? ይሄ ማሸማቀቅ አይደለም። ንጽጽር ብሎ ማለት በአማርኛ ቋንቋ ያንንም ይሄንንም አቅርበሽ ማነጻጸር እኮ አይጠበቅበትም ሃይማኖትን ለማወቅ አይደል? አንድ ኤቲስት መጥቶ ሌትስ የሆነ ኤቲስት ሃይማኖት የሌለው ሰው አለ እንበልና ማወቅ ቢፈልግ የሁሉንም ሃይማኖት ማወቅ ቢፈልግ ግዴታ እኮ ይሄኛው ልክ ነው ይሄኛው ልክ አይደለም ምናምን እያለ ማነጻጸር አይጠበቅም። ኦፍ ኮርስ ተብሎ ንጽጽር ታዲያ ዋና ዓላማው ምንድነው? አንድ ሰው ትክክል የሆነው ለማየት ያንን ይሄንን ማየት እኮ ነው። ታጣቂ ኖርማሊ ሶሻል ሚዲያ ላይ ተሺ በኔ ተናድሽ ከሆነ ተይው። ማንም አልተናደድኩም። ደሞ ማሸማቀቅ አይደለም። አልተረዳሽኝም። ምን እያሸማቀቅኩ አይደለም ውዴ። ንጽጽር ብሎ ማለት ስተቱን እየጣሉ ተረጂ ንጽጽር ብሎ ማለት ስተቱን እየጣሉ እውነቱን መያዝ ነው አንደኛ ነገር። ሁለተኛ ነገር ደግሞ ከክርስቲያን ወገኖቻችን ጋር ስለሆነ እንትን የምንለው በክርስትና ነብያት በሰዎች አደጋ የደረሰባቸው አሉ። እናም ደግሞ በእስልምናም አንድ ነብይ እንደው አደጋ በሰዎች በጠላት አደጋ ቢደርስበት እንደ ነውር አትቆጠሩት ክርስቲያን ወገኖቻችን ነው መልእክቱ። ሲቀጥልም ነብያችን አለይሂ ሰላቱ ወሰላም ሊሞቱ ሲሉ የታመሙት የትኩሳት በሽታ ነው እንጂ በመርዝ አይደለም የሞቱት። እንደውም በመርዝ ነው እያለ ለሚመጣ ክርስቲያን ወገን ይሄማ ተአምር ነው። የነብዩን ታላቅ ነብይነት ነው የሚያሳየው ነው። ተመልሶልኛል ብለሻል። እኔ አንቺን ለማሸማቀቅ ሳይሆን አጠቃላይ ህዝቡ እንዲማር ነው። ገስት ላይ ያለው ሰው እንዲማር ነው። ማሸማቀቅ በሚል አላምንም። በጣም ነው መጣለ። ይሄ ዲስገስት የሆነ ነገር ነው። ቀጥሎ የጀማ እሺ ቴንክ ዩ አመሰግናለሁ። ሌላም ጥያቄ ካለሽ ማጠይቅ ትችላለሽ። አብሽሪ ማሂ። እሺ አሁን ትንሽ ያላሳመነኝ ይሄ ነበረ። ይሄንን መልስ አግኝቻለሁ። ሌላ ቀን መለሳለሁ ኢንሻአላህ። ሰላም ደሩ። መርሃባ። እሺ ጀዛኩሙላሁ ኸይረን ኢምሩም ኡስታዝም መሲም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ማሂ ከጨረሽ ሸርተት በይ። እኔ እና ፎሎ አድርጊ። እሺ ኡስታዞችም ፎሎ አድርጊ። ኡስታዝ ወሂድ አድርጋለሁ ሁሉንም ቆየው መሰረት ነው። እሺ መርሃባ። እኔ ነኝ የቀረውሽ በዋናው አካውንት ይመለስና ፎሎ ታደርጊኛለሽ። እሺ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ኢንሻአላህ አለች እኮ ቢኪ ልጅቷ ጫፍ ላይ ናት ያለችው እኮ ታስታውቃለች። ራሷ ማለት አይ ማሻአላህ አላህ እንግዲህ ሂዳያ ይስጥሽ። አላህ ነው ሂዳያውን ይወፍቅሽ። ኢንሻአላህ ጥሩ ነገር እንሰማለን ማለት ነው። ጫፍ ላይ ያለች ነገር ይመስላል እንዲህ ስታያት እና ከዛ አንፃር ነው ኢንሻአላህ። ኢምራን ያንን ነብይ ትሄድበታለህ። አንድ ነብይ የፈጣሪ ነብይ በጣም የሚወደድ ነብይ ነው እና በአንድ ወቅት ከሰይጣን መልእክት ተቀብሎ ከዛ በኋላ ለህዝቡ ያንን መልእክት አስተላልፎ መልእክቱን የተቀበሉ ሰዎች ተጨፈጨፉ። ፈጣሪ እሱን ሳይሆን የነካው መልእክቱን የተቀበሉት ሰዎች ናቸው የተገደሉት። ታውቃለህ? ይሄንን ነገር ትሄድበታለህ ይምራል። 7000 ሰዎች ናቸው የተገደሉት በመክሰፍት የጨፈጨፋቸው። ኢምራን የለም መሰለኝ። በቃ ኢንሻአላህ ሌላ ቀን እናወራዋለን። ኢምሩ አለ ኢምራን አመለጠን እንዴ? እሺ ክርስቲያኖች ካላችሁ ከታች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ወንጌላዊ ሪኩዌስት ላክ። ያው ወንጌላዊ ብለህ ሰይመህ የለ እንደውም ጥሩ ነው ስምህ ራሱ። ግባና ወንጌል ፒኬ ዛሬ ቶሎሳ ሆነሃል። ወይ ጉድ! ኦቦ ቶሎሳ አካውንት ሄዶ ነው። ዋናው አካውንቱ ቼክ ላድርገው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ ሁላችሁም? ዋሂድ ፎሎ መልስልኝ። ኮንታክት ላደርግ ፈልጋለሁ። መጀመሪያ
ያለኝ እንትን ሙሂም ጉዳይ ነበረ። በመቀጠል እናንተ ሁላችሁ ማሻአላህ አላህ ይቀበላችሁ። ለኔ ነው የለፋችሁት ወይም ደግሞ የአላህ ውዴታን ፍለጋ ነው የምታደርጉትን ሁሉ ብሎ አላህ ይቀበለን ሁላችንን። በምናደርገው ነገር ሁሉ ውስጥ አላህ ኢኽላሱን ይጨምርልን። ያ ከሌለ ሁሉም ነገር ከንቱ ነው የሚሆነውና እኔስ አማርኛ ላይ ፓሲቭ ነኝ። የሆነ ላይቭ ሰው ሼር አድርጎብኝ ጆይን አድርጌ ነበረ ለማውራት ከሌሎች ጋርና how Muslims communicate with other እና ሌላውን አየውና አልহামዱሊላህ ኤኒዌይስ ይሄንን ያለው እስልምና ነው ከራሳችን ስትሬንግስ ሳይሆን ዲሲፕሊንን ኮምፕሊት የሆነ ላይፍ ስታይልን የሚያስተምረን እስልምና ነው። ኤኒዌይስ አመሰግናለሁ። ሁላችሁንም በርቱ። ለአላህ ብዬ ነው የምወዳችሁ። ቀጥሉ ካላችሁበት። ዋሂድ ኡስታዝ ዋሂድ እንትን ፎሎ ባክ አድርገኝ። መርሃባ ጀዛከላህ ሀቢቢ። ኡስታዝ ወሂድን በግል ማግኘት ከፈለክ ሜሴንጀር ላይ ጻፍለት። ሜሴንጀር ላይ ነው። እዚህ ኢንቦክስ ላይ አይ ቲንክ አብዛኞቻችን ቲክቶክ ኢንቦክስ የምንጠቀም አይመስለኝም። ኡስታዝ ወሂድን ግን ሜሴንጀር ላይ ጻፍለት። ፌስቡክ ሜሴንጀር ወይም ኖርማል ሜሴንጀር በዚሁ ስሙ ወሂድ አቃቢ ኢስላም በሚለው። ኦኬ እንደዚሁ ነው ያለው በዚሁ ስም? አዎ በዚሁ ስም በዚሁ ፕሮፋይል። ኦኬ ቬሪ ጉድ። እሺ ቴንክ ዩ። እሺ ተስፋው አለ። በዚሁ አጋጣሚ እኔ አማርኛን ኢምፕሩቭ ማድረግ ስለምፈልግ የመጣው ሰማቸዋለሁ። ብዙ ጊዜ ሰማለሁ። የራሴን እንትንም የመናገር ክህሎትንም ዲቨሎፕ አደርጋለሁ። በዚህ በርቱ ላለው እኔ ለሌላ ሰው ቦታ ለቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዚህ በላይ ቅኔውን ሁሉ ዘረፍከው። ማሻአላህ በቂ ነው እኮ የምታወራው አማርኛ። አላህ ይጨምርልህ። ጎበዝ ነው። ማን ነው? ኦኬ መስሎኝ በአማርኛ ብቻ ታስረን ጎበዝ ነው። ኧረ ታድላችኋል እናንተ። እንኳን ማስተማራችሁ አማርኛ እኛንን እንጂ የበደሉን። ኤኒዌይስ ኦቦ ቶሎሳ ስለ ነብያችን አለይሂ ሰላቱ ሰላም አሟሟት አንድ ሰሞን ሰብስበ ብላችሁ ብታወሩበት ምን ይመስልሃል? ያኒ ነብያችን አለይሂ ሰላቱ ሰላም ሊሞቱ ሲሉ የታመሙት ያኒ ሁማ ነው፣ ትኩሳት ነው። ኦኬ በዚህ ዙሪያ ዝርዝር አድርጋችሁ ታስተምሯቸው አሪፍ ነው። ያኒ ረጋ አድርጋችሁ የኛው ማህበረሰብ ራሱ ይማርበታል። ምን ይመስልሃል? ቅድም ራሱ ይሄን ሐሳብ ያነሳሁት በዛው ቀጥላችሁ ትንሽ ሐሳብ ትጨምሩበታላችሁ ብዬ ነበረ፣ ተቋረጠ። እኔውስ አንድ ቀን ፕሮግራም ይዛችሁ እንትን በሉ እሺ። የለል ነው ቀጥሉ። መርሃባ መሲ፣ አሪፍ ሀሳብ ነው። አፎን ያው ስልክ ይዤ ነበረ፣ ስልክ ተደውሎልኝ ኢንሻአላህ እስኪ የሆነ ቀን ኡስታዞች አመቻችተው ፕሮግራም ይሰጡናል ብዬ አስባለሁ። ኢንሻአላህ ተስፋው አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይሻ ረቡ አንዴ ተስፋው አለ። ኦኬ እሺ አንድ ጓደኛ አለኝ ጎኔና አውቄያለሁ ለምን እንደገባ ግን ተስፉ ስለቀደመው ብዬ ነው። ኮሜንቱን እያየሁም ስለነበር። ኢምሩ ቀጥል ከአረቡ ጓደኛ ጋር። እሺ አፉን ጥንጣታችሁን ከነበረ ያጀማ አልነበርኩም ነው ይቅርታ። እሺ አረቡ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ እያለ ነው። እስኪ ይጠይቃችኋል። እሺ አገናኝ እናወራዋለን። ኢምራን ብራዘር እንዴት ነው? አለ ሰላም ብያለሁ። እንዴት ነው ወገኔ? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ። ማን ልበል? ጥያቄ ሀብታሙ። እሺ ከየት ቤት እምነት ነህ ሀብታሙ?
ኦርቶዶክስ። ኦርቶዶክስ። እሺ ጥያቄ ማቅረብ ትችላለህ። ጥያቄ የነበረኝና ልጠይቅ ፈልጌ ነው። እንትን የኔ ጥያቄ ምንድነው? አሁን በእንትን ማለት ነው አሁን በእስልምና አላህ አምላክ ነው ተብሎ ነው የሚታመንበት እና በእስራኤሎች ደግሞ ወይንም በአይሁዶች ያህዌና ሐሼም ብለው እንትን ይላሉ። በክርስትና ደግሞ እግዚአብሔር ተብሎ ይታመናል እና እነዚህ አምላኮች አንድ ናቸው ማለት ነው ወይስ? የብሉይ ኪዳን መጽሐፍ እንቀበላለን ብላችሁ ስለምታምኑ ማለት ነው ከዘፍጥረት እስከ የነቢያትን ስለምታምኑ እነዚያ ደግሞ አይሁዶች ጋር እና ክርስቲያኖች ጋር አሉ እና ይሄ ሐሼም የሚለው ያህዌ የሚለው አላህ የሚለው እግዚአብሔር የሚለው አንድ ስም ነው? ባስተምሮ ነው የሚለያየው ወይስ? አይ አንድ ስም አይደለም። ልመልስልህ። እሺ አልሐምዱሊላህ ወከፈ። መጀመሪያ እኛ ሙስሊሞች አምላካችን አላህ ብለን እንጠራዋለን። አላህ በወሩ መጠሩን ያለ ማለት ነው። ራሱ አምላካችን ምን አለ? ኢነኒ አነላህ እኔ አላህ ነኝ ብሎ አስተዋውቋል። ስለዚህ ሙስሊሞች አምላካችን አላህ እያልን የምንጠራው። ኦኬ በክርስትና አሁን አንተ ምናምን በአይሁድ ሐሼም ይሉታል። ሐሼም ማለት እኮ ደኔም የሚል ትርጓሜ ነው ያለው። ኔም ነው በቃ ስሙ ራሱ ሐሼም ያህዌ ወይም ሐሼም አዶናይ ይላሉ። ስሙ አዶናይ የሆነው ይላሉ። አዶናይ ማለት ጌታ የሚል ትርጓሜ ነው ያለው። ጌታ የሚለው ደግሞ የአምላክ ስም አይደለም። ወይዘው አይሁዳውያን የአምላክን ስም ጌታ፣ አምላክ፣ ሁሉን ቻይ እያሉ ይጠሩታል። ግን ዋና ስሙ ማን ነው ስትላቸው አያውቁትም። የለም ተረስቷል። የአምላክ ስም ተረስቷል። እሺ እግዚአብሔር ማለት ደግሞ እግዚእና ብሔር ነው። የዓለም ጌታ፣ የዓለም ገዢ ያህዌ ነው። የእስራኤሎች ላይ ያህዌ ነው። ዘፐርሰን ኦፍ ያህዌ ራሱ አናባቢው ጠፍቷል። ሀብታሙዬ ያህዌ የሚለው አሁን የሚነበበው እንጂ በክላሲክ ብሎ ነው እንጂ በፓሊዮ ሂብሩ ላይ ያህዌ ተብሎ አይነበብም። ጠፍቷል። አናባቢው ጠፍቷል። ያህዌ የሚለው ቃል አናባቢው ጠፍቷል። ኢንሻአላህ እሱ ላይ ኡስታዝ በደንብ ይሄድበታል። ግን ዋናው በየትኛው ሄደ ጎጎል ላይ ከፈለክ ሰዎች በየትኛው ሄድ አይሁዳውያን የአምላክን ስም ረስተዋል። የአምላክ ስም መጠሪያ ያህዌ አይደለም። የይሁዳ ሃይማኖት እኮ ላይ እኮ የጠፋ አይደለም። አሁን ላይም እኮ አለ አይደል እንዴ? እነሱ የሚጠሩበት የአምላክ ስም አለ። የአምላካቸውን ስም ረስተውታል። ያህዌ ወይም ሐሼም ብለው የሚጣሩት ማለት ነው። እሺ እንዴ መሰለህ እዚህ ጋር እኮ አላህ ማለት እኮ አንድ አምላክ ማለት ነው ትርጉሙ ማለት ነው። እንደነሱ ከሆነ ማለት ነው አላህ ማለት አንድ አምላክ ነው ብሎ ነው እንትን የሚለው። አላህ ማለት አንድ አምላክ ማለት ነው። እሺ ባንዴ ታደምጠኛለህ ሀብታሙዬ? ፖይንት ላስቀምጥልህና ከዚህ ጋር ባህልሽ ሐሳቤ እንዴ መሰለህ አይሁዳውያን ምን አላቸው? የአምላክን ስም በከንቱ አትጥራ የሚለው ነገር ይጠቀሙ እንደ አምላክን ስም አያነሱም። አንደኛ ሲቀጥል ቋንቋቸው ራሱ እያደገ ሲመጣ የፓሊዮ ሂብሩ ወደ ክላሲክ ሂብሩ ሲመጣ አሁን ሲመጣ አናባቢው ያህዌ የሚለው ቃል አናባቢው ጠፍቷል ነው። ኢንሻአላህ እሱን ደግሞ በደንብ ከፈለክ እናስተምርሃለን ምን እንደሆነ ማለት ነው። ብቻ ግን አሁን እኛ ሙስሊሞች አምላካችንን የምንጠራው አላህ ብለን ነው። ያህዌ ብሎ ጥሩ ያለበት ቦታ የለም። መጽሐፍ ቅዱስ ላይ ብትመጣ ያህዌ ብሎ አልተጠራም። ራሱ ሰዎች ናቸው እግዚአብሔርን ያህዌ ያሉት። እግዚአብሔር ብትል እግዚአብሔርም የኢትዮጵያ ስም ነው። ኢትዮጵያዎች ለአምላካቸው ያወጡት ስም ነው። ግን ችግሩ ምንድነው? የአምላክ ስም አይደለም። ከኢትዮጵያ በጣም ትርጉሙ ምንድነው? የዓለም ጌታ ማለት ነው። አላህ የዓለም ጌታ ነው። የዓለም ጌታ ነው። ግን እግዚአብሔር አንለውም አላህን። ለምን? ራሱን እግዚአብሔር ብሎ ስላልጠራ። እኛ ሙስሊሞች አምላካችን የምንጠራው ራሱን በጠራበትና ነብዩ ሰለላሁ ዐለይሂ ወሰለም በጠሩበት ስም ነው። አምላካችን አርራህማን ተብሎ አርራህማን እንለዋለን። ግን እግዚአብሔር አልተባለም። ስለዚህ እግዚአብሔር አንለውም። እግዚአብሔር የሚለው ስም ኢትዮጵያውያን የኢትዮጵያ ቀሶች ናቸው ለአምላክ ያወጡት። ስለዚህ የቤት ስራ ምን ትወስዳለህ? የአምላኬ ስም ማን ነው የሚለውን ነገር የቤት ስራ ውሰድ። ለምን? የአምላክ ስም በክርስትና ስለማይተው ሙስሊሞች ግን አምላካችን ቁርአን ላይ ኢነኒ አነላህ ብሏል። ስለዚህ እኛ አላህ እንደሆነ እናምናለን። ነገር ግን አይሁዳውያን የሚያመልኩት አምላክ የሙሴ አምላክ የነቢያት አምላክ የመጀመሪያው ማለት ነው የመጀመሪያው አምላክ የኛ አምላክ እንደሆነ እናምናለን። አምላካችን እና ወሐይና ኢለይከ አለ ቁርአን ላይ እኛ ወደ አንተ ራእይ ያመጣን ወደ አብርሃም ወደ ሙሴ እንዳመጣ ነው አለ። ስለዚህ መጀመሪያ መሰረቱ ትክክል ነበር። ስሙን ባንቀበለውም ግን አምላኩን እንቀበላለን። አላህ የዓለማት ጌታ እንደሆነ እናምናለን። ግን አላህ የዓለማት ጌታ ቢሆንም እግዚአብሔር የሚለውን ስም ለአላህ እንጠቀመው እንደ ስም ማለት ነው። ግን አላህ እግዚአብሔር ነው ከተባለ ችግር የለብንም። ማለትም አላህ የዓለም ጌታ ነው ቢባል ማለት ነው። አላህ እግዚእ ብሔር ነው ቢባል እግዚእ ብሔር ማለት የዓለም ጌታ የዓለም ገዢ ነው ቢባል ችግር የለውም። አላህ የዓለም ገዢ ነው። ረቡል ዓለሚን ነው። ሲጀመር አልሐምዱሊላህ ረቢል ዓለሚን የዓለማት ጌታ አላህ ነው። ቁርአን የመጀመሪያው ምዕራፍ የዓለማት ጌታ ይለዋል። ግን አላህ መጥቼ እኔ እግዚአብሔር ብዬ አልጠራውም። ለምን? አላህ እግዚአብሔር ጥራኝ ስላለኝ። ስለዚህ ሀብታሙ የቤት ስራ እንደሚጠይቀው ጥያቄ የአምላክ ስም ማን ነው? እግዚአብሔር ማን ነው? ስሙን ንገረኝ እስኪ። እግዚአብሔር ነው የኔ አምላክ። እግዚአብሔር ብሎ ያወጣልህ እንደዛ ወጥራ ያለው ማን ነው? ነቢያት፣ ኢየሱስ ወይስ እግዚአብሔር? እሱ ራሱ እግዚአብሔር ማለት ነው። ማን ነው እግዚአብሔር በተራ ያለ?
ወደ አማርኛ ወደ መጽሐፍ ቅዱስ ወደ አማርኛ እንትን አባቶች እንትን ሲሉ እግዚአብሔር ብለው እንትን ያሉ እግዚአብሔር ብለን እንጠራለን ማለት ነው። አሁን የጥያቄ እዚህ ጋር የይሁዳ አሁን ኢምራን አንድ ያዳምጠኝ እዚህ ጋር ማለት ነው። አሁን የነቢያትን ትንቢት ትቀበላላችሁ፣ ኦሪትን ትቀበላላችሁ፣ ሁሉንም ትቀበላላችሁ። ደግሞ እንትን ላይም ሐዋርያትን ሙስሊም ናችሁ ብላችሁ እንትን ቪዲዮ ይቻለውና አሁን እግዚአብሔር ያህዌ እና አላህ የሚለው ወይም የይሁዶችና የእናንተ አምላክ አንድ ናቸው ወይ ነው? ባስተምሮ ነው የሚለያዩ? አንድ ነው ወይ አምላክ ብዬ ነው ጥያቄ። ወይ ነው ወይ አይደለም ብለህ መልስልኝ። አይደለም ደግሞ ካልከኝ እንትን ትንቢቶቹን የሐዋርያትን እንትን የነቢያትን ትንቢት ምናምን መቀበል የለባችሁ ማለት ነው። ለምን? አይሁዶች ስለሚተዳደሩባቸው ወይም ስለሚመሩበት። እሺ አሁን ጥያቄውን ቀይረኸዋል። መጀመሪያ ስም ለነበርክና ነው ስለ ስም ያወራው። አሁን ግን ችግር የለውም። ስለ ህጉ ከሆነ እመጣልሃለሁ። አይ መጀመሪያ ስለ ስም ነው የጠየቀኝ። ስሙን ደግሞ እንዳልከው ነው። እግዚአብሔር ብለህ ጥራኝ አለህ። የለም እግዚአብሔር ያልከው አንተ ቄሶች ስላሉ ነው። አየህ ሲጀመር እግዚአብሔር የሚለው ስም ኢትዮጵያ ውስጥ ብቻ ነው። ጌታ ነብዩ አላህ የሚባል አምላክ አለ ስላላህ እንዴ አላህ ብለህ መጣረው ነው። አምላክ ራሱ ቁርአን ላይ አላህ ነኝ አለኛ አልተዓለሙ ለሁ ሰምያ ኢየሱስ ሞክሼ ነው ምን ስም ያለህ ማለት ነው። ቁርአን የወረደው ለነብዩ መሐመድ ነው። ነብዩ መሐመድ ቃል ለነብዩ ነው የወረደው። ግን ለነብዩ ብቻ ቁርአን የመጀመሪያ መጽሐፍ አለ። ከቁርአን በፊት ብዙ መጽሐፎች ነበሩ። እዛም ላይ አምላካችን ራሱን አላህ ነው ያስተዋወቀው። ቆይ አንዴ ሳወራ አዳምጠኝ እሺ። ችግር የለም ሐሳቤን ብቻ አዳምጠውና ከዛ ትቀጥላለህ። ሀብታው የቤት ስራ የሰጠሁህ መሰለኝ። የቤት ስራ ስም ላይ ነበርና ስም ላይ የአምላክ ስም ማን ነው የሚለው ነገር በደንብ አጥራ። መጽሐፍ ቅዱስ ላይ በመጀመሪያው ቋንቋ ነቢያት እነ ሙሴ እነ አብርሃም በጻፉት መጽሐፍ ላይ የአምላክ ስም ማን ነው የሚለው በደንብ አጥና። እሱን አንደኛ ቤት ስራ ወሰደ። እኛ ሙስሊሞች ግን አምላካችን የምንጠራው ራሱ በጠራበት ስም ነው እንጂ ወደ አማርኛ ስናመጣ የዓለማት ጌታ እግዚአብሔር እያልን በስልጠና ስንወስድ ደግሞ ኦፖያ አንጠራውም። በቃ አምላክ ራሱን በጠራበት የምንጠራው እንጂ አንፈላሰፍም። አምላክ ላይ ፍልሰፋ ከተጀመረማ በጉራጌኛ ጋንጃ በእንትናኛ እንትና በቃ ዝም ብለን እየፈጠርን እንደዛ አይፈቀድም። እሺ አሁን ወደ ሁለተኛው ስንመጣ የነቢያት አምላክ ነው እንዴ አላህ ከተባለ ቅድም ብያለሁ። አዎ አላህ ነቢያትን ያላከው የመጀመሪያው አምላክ ወይም ትክክለኛው አምላክ እሱ ነው። ቁርአን አምላክ ምን አለ? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑህ ወለዚነ ሚን ቀብሊሂ ከማ ቃል አምላካችን ቁርአን ላይ ምን አለ? እኛ ራእይን አወረድን አንተ ነብይ መሐመድ ሆይ ወደ አብርሃም ወደ ኢየሱስ ወደ አስባጥ ሁሉም ነቢያት እንደላክን ወደ አንተ ላክን አለ። ስለዚህ የነቢያት አምላክ አላህ እንደሆነ እንገነዘባለን። ነገር ግን ባህሪያት ላይ ተዋሽተውበታል ብለን እናምናለን። ማለትም አይሁዳውያንና ክርስቲያኖች አምላክን ሰድበዋል፣ አምላክን አንቋሸዋል ብለን እናምናለን። ግን እነሱ ቢያንቋሹትም መሰረቱ ነቢያት የሰበኩት አምላክ የኛ አምላክ እንደሆነ እናምናለን፣ እንቀበላለን። ነቢያትን የሰበኩት ትክክለኛውን አምላክ ኢየሱስ ምሳሌ አምላክ ነው። አላህ ያይጠና ነበር፣ ትክክለኛ ሰባኪ ነበር ኢየሱስ። ግን ችግሩ ምንድነው? ከኢየሱስ በኋላ የመጡ እናንተ ሐዋርያት ብላችሁ የምታምናቸው አካላት አምላክን አንቋሸዋል። ከሱ በፊትም ደግሞ እነ ኦሪት የምታምነው መጽሐፍ የተበረዘ መጽሐፍ ስለሆነ እዛ መጽሐፍ ላይ አምላክ ተንቋሸዋል። ግን መጀመሪያው በነበረው ላይ ግን እናምናለን። ሙስሊሞች ትክክለኛው አምላክ እንደሆነ እንቀበላለን። ሲጀመር መጽሐፍን ያወራላችሁ እራሱ አምላካችን ነው። እሺ እኮ ስለዚህ የይሁዶች አምላክና የሙስሊሞች አምላክ አንድ ነው ማለት ነው። ትክክል። በባህሪ ከሆነ አይሁዳዊ ወሰድቦታል፣ በአምላክነት ከሆነ ትክክል ነው። ኦኬ። ስለዚህ የይሁዶች አምላክና የሙስሊሞች አምላክ አንድ ነው ማለት ነው። በስም ነው የሚለያየው። የአይሁድ አምላክ ሲጀመር የሚባል ነገር የለም። የሁሉም አምላክ አንድ አምላክ ነው ያለው። አይሁዶች የሚያመልኩት ከሆነ ትክክል ነው፣ ግን ሰድቦታል። አሁን የሚጠሩት ነው እኮ ያልኩህ እንጂ ትክክል ነው። ያው መጠሪያ ስም ራሳቸው ያህዌ ብለው አወጡለት፣ አምላክን ሰደቡት፣ መጽሐፋቸውን ቀየሩት። ግን ስቲል አምላክ ብለው የሚያመልኩት አካል የነቢያትን አምላክ ነው። ደግሞ የነቢያትን አምላክ የምናመልከው የነቢያት ትንቢት ሁሉም እኮ አይሁዶች ጋር መጽሐፍ አለው። የኦሪትም ሁሉም እኮ አሁን እንትን የይሁድ እምነት እኮ በፊት የነበረ አሁን ላይ እየጠፋ ሳይሆን ከጥንት ጀምሮ ያለ ነው የይሁድ እምነት ማለት ነው። ክርስትና በኋላ የመጣው ትክክል ነው። ግን አይሁዳዊ ራሱ መተና ደግሞ መጽሐፉን በርዘዋል። ትክክል አይደለም። ትንቢት እያሉ ብዙ ነገሮች ቀይረዋል። አይ ጥያቄሽ መልሰህልኛል። የአይሁዶች እና የሙስሊሞች አምላክ አንድ ነው ብለህ መልሰህልኛል። አመሰግናለሁ። የነበር ጥያቄ ዋናው ከተመለሰ ለሱ ነው። እሺ ተመሳሳይ ጥያቄ ልጠይቅህ። እኔን ጠይቀኝ፣ ችግር የለም። የክርስቲያኖች አምላክ አብ ወልድ መንፈስ ቅዱስ የአይሁዳውያን አምላክ ናቸው?
እግዚአብሔር አብ ወልድ መንፈስ ቅዱስ እግዚአብሔር የእግዚአብሔር መገለጫው ነው። በአዲስ ኪዳን የተገለጸበት ነው። የእግዚአብሔር መገለጫ ሳይሆን የእግዚአብሔር አካላት ናቸው። ሁሉ ኪዳን እኮ እንቀበላለን። የአይሁዶች አምላክ የኛ አምላክ ነው። ግን ልዩነታችን ምንድነው? እነሱ ክርስቶስን የእግዚአብሔር የባህሪ ልጅ ነው ብለው ይቀበሉ፣ እኛ ደግሞ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብለን እንቀበላለን። ይሄ ነው ልዩነታችን። ልፈልግ እንጂ አምላካችን አንድ ነው። የቄስ አልነበረም። አይ አምላካቸው እሱ ላይ ልምጣልህና አንተ የምታመልካቸው አብ ወልድ መንፈስ ቅዱስን አይሁዳውያን አምላክ ብለው ይቀበላሉ፣ ያመልካሉ። አስተካክል። እዚህ ጋር መጀመሪያ የምታመልካቸው ሳይሆን የምታመልከው ብለህ ታረመ። መጀመሪያ አንተ ማለት የምታመልከው ብለህ አስተካክል። ነው የምታመልካቸው የሚላቸው ለምን ሶስት ናቸው? ነው እኔ የማመልከው እኮ ነገር አንድ አምላክ ነው ብዬ ነው የማመልከው። አንድ አምላክ ሶስት አካል አንድ አምላክ ብቻ አትልማ። አንድ አምላክ የሚሉ ሙስሊሞች እናንተ አንድ አምላክ ሶስት አካል የምትሉት አትርሳ። መልስ እየጠበኩ ነው። እዚህ ጋር እኮ ምንድን ነው ያልከኝ? መልስ ስላለ ችግር የለውም። ጥያቄውን ረስተዋል። ልድገምልህ። እናንተ የምታመልኳቸው አብ ወልድ መንፈስ ቅዱስ አምላኮቻችሁ በአካል ሶስት ነው ብለን በአካል ሶስት እግዚአብሔር በአካል ሶስት ነው አንድ ነው ብለን ነው የምናምነው። ያ ደግሞ ይሄን አምላክ በአካል ሶስት ነው አምላክ አይሁዳውያን ያውቃሉ። ያመልካሉ። እዚህ ጋር ማመልከው እያለሁ አንተ አምላኮቻችሁ ብለህ መናገር በቃ አይደለም። እሺ ችግር ላስተካክልልህና አብ ወልድ መንፈስ ቅዱስ በመለኮት አንድ ላይ የምታመናቸውን አምላኮች አንዴ ታዳምጠኛለህ? እሺ አብ ወልድ መንፈስ ቅዱስ በመለኮት አንድ ላይ የምታመልካቸው አምላኮች የተገለጸበት መገለጫው ነው። አንዴ ታዳምጠኛለህ? ሀብታም የምታመልከው ካላልክ እዚህ ጋር እኮ የምታመልከው ብለህ አስተካክላ። እሺ የምታመልከው አስተካክልኩልህ። በቃ አይ የምታመልካቸው ይላል። እሺ አስተካክልልህ። እስኪ አንዴ አዳምጠኝ ሀብታሙ፣ አንዴ ረጋ ብለህ አዳምጥ። ምን አትረበሽ የለብህም። ረጋ ብለህ አዳምጥ። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ብለህ የምታመልከውን አምላክ አይሁዳውያን ያመልኩታል? እግዚአብሔር ነው ያመልኩታል። እኔ ስለ እግዚአብሔር አልጠየኩም። በደንብ አዳም ጥያቄውን። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት እዚህ ጋር ነው እኮ ልዩነታችን እኮ አልኩ። የእነሱ ነኝ አሁን በአዲስ ኪዳን እግዚአብሔር አምላክ የተገለጸበት መገለጫው አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያደርጓቸው እንዳለ የተገለጸበት ነው። ይሄ የአምላክ መገለጫው ነው እኮ አሁን እኛ የምንቀበል። ልዩነታችን እኮ እዚህ ጋር ነው እኮ አልኩ። የአምላክ መገለጫ ብቻ አይደለም። አሁን ችግሩ መሰለህ አይ ትክክል አይደለም። ክርስትና ነው አላወቅኸውም። ብቻ ሀብታሙ ክርስትናው የተገለጠበት ብቻ አይደለም። አምላክ ራሱ ሶስት አካል ነው ያለው ተብሎ የሚታመነው አባት አለ፣ ልጅ አለ፣ መንፈስ አለ የሚባለው። አምላክ ልጅ ወልዷል፣ ልጁ ደግሞ አምላክ ነው፣ መንፈስ ደግሞ ሰራጺ ኖሯቸው የምታምኑት። እሺ ይሄን አምላክ ክርስቲያኖች አይሁዳውያን አምልከው ታውቃሉ? ለምንድን ነው ማለት የተገለጸበት በአዲስ ኪዳን የተገለጸበት ነው። እኔ ስለ አዲስ ኪዳን በእናንተ ሶስት አካል ነው በእናንተ ያለው ሶስት አካሉን እግዚአብሔር ያውቁታል፣ አይሁዳውያን ያውቁታል ወይ ማለት ያውቁት? በቃ ግልጽ አድርገህ ንገረኝ። እነሱማ አንተ የና አይቀበሉም። በቃ አመሰግናለሁ። አሁን ሐሳብ ያለውና ከዛ ጥያቄ ጋር አይቀበሉ። በቃ ጀግና እሱ ነው። ቢቀበሉማ እኮ ማለት ነው ቢቀበሉማ እኮ እኛም በዛ ነበር። በቃ ስለዚህ አንድ አምላክ እናመልክ ብለህ አትዋሽ። አይሁዳውያን የሚያመልኩት አንድ አምላክ ነው፣ እናንተ የምታመልኩት አብ ወልድ መንፈስ ቅዱስ ናቸው። አመሰግናለሁ። ስለዚህ የአይሁዳውያን አምላክ የኛ አምላክ እንዳትል። አይሁዳውያን ኢየሱስን አምልከው አያውቁም፣ መንፈስ ቅዱስን አምልከው አያውቁም። የሚያመልኩት አብን ብቻ ነው። ጨርሻለሁ። ኡስታዙን አቀጥል። ኦኬ ሰላም ብያለሁ ወገናችን። ሰላም ነው። ሰላም ነው። እንዴት ነህ? የኦርቶዶክስ ነህ? ካቶሊክ ነህ? ፕሮቴስታንት? እግዚአብሔር ይመስገን ደህና ነኝ። ኦርቶዶክስ ነኝ። በኦርቶዶክስ ሶስቱ አካላት አይመለኩም እንዴ? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ተብሎ ይመለካሉ እንጂ እኮ። ታዲያ ይመለካሉ። ታዲያ የምታመልካቸው ታዲያ ኢምራን ማለቱ ምንድን ነው ችግሩ? እኮ አንድ እግዚአብሔር ነው እኮ አልኩ። አብ ወልድ መንፈስ ቅዱስ ነው እግዚአብሔር የተገለጸበት መገለጫው ነው እኮ። በምንነት አንድ እግዚአብሔር ነው፣ ግን በማንነት ደግሞ ሶስት እግዚአብሔር ነው አይደል እንዴ?
አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ በወንጌል ላይ እንዳስተማራን በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያደርጓቸው እንዳለ እግዚአብሔር አምላክ የተገለጸበት መገለጫው ለምሳሌ ወልድ ብለን ምናምነው በክርስቶስ ተገለጸ ለምሳሌ ማለት ነው። ክርስቶስ ደግሞ ለሐዋርያት ምናላቸው እኔ ካደረኩ በኋላ እነዛ አካላት በእናንተ ትምህርት እነዛ አካላት ደግሞ አዳምጠኝ እና እናውቀዋለን የምናውቀው ነገር ነው። ማቴዎስ 28:19 ላይ እናዛሙን በአብ ወልድ መንፈስ ቅዱስም አጥምቋቸው ስለሚል አብ ወልድ መንፈስ ቅዱስ የሚል ነገር መጽሐፋችን ላይ ያለ ነው። የኛ ጥያቄ እሱ አይደለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አለ ስላሴ ያለ የለም ሳይሆን እንደዛ አዎ የኛ ጥያቄያችን ተመልኳቸው ማስረጃ የምታመልኳቸው ሶስት አካላት አሉ አይደለ? ብሉይ ኪዳን ላይ ነገሩ ነው። እሱን በኋላ ላይ ትመጣለህ። ግን ሶስት አካላትን ታመልካላችሁ አይደል? አብ ወልድ መንፈስ ቅዱስ የሚባሉ ሶስት አካላቶችን ታመልካላችሁ። እሺ ምንድነው ጥያቄ? አይሁዳዊ ሶስት አካላትን ያመልካሉ። ይሄ ማለት ጥያቄ እሱ ነው። አስተካክለውንም አንተ የምታመልከው ብለህ ተናገር። የምታመልካቸው ሶስት አካላቶች አሉ። አብ አይመለክም ሀብታሙ አብ አይመለክም ወይስ ይመለካል? አብ አይመለክም ሀብታሙ ሚታንሳ አለው እኔ እሰማለሁ። ሀብታሙ የለህም ነበር ወይ? ወንድሜ እየሰማሁ ነው። ይኸውልህ አብ አይመለክም እንዴ በእናንተ? እየሰማሁ ነው እኮ አብ አይመለክም፣ ወልድ አይመለክም፣ መንፈስ ቅዱስ አይመለክም ካልከን ችግር የለውም። እኛ የምናመልከው አካላቱን ሳይሆን ምንነቱን ነው የምናመልከው ካልክ ሌላ ትምህርት ነው፣ አዲስ ትምህርት ነው ለኛ። አይነጣጠሉም። ግን አብን፣ ወልድን፣ መንፈስ ቅዱስን አመልካለሁ ካልክ ሶስቱን አካላቶች አመልካቸዋለሁ ማለት ትችላለህ፣ እንደ እምነትህ ከሆነ ማለት ነው። ኤኒዌይ ችግር የለውም። ወደ እንትኑ በሀብታሙ ቀይ ነው ብዬ ብናገርና ሀብታሙ ነጭ ነው ብዬ ብናገር ሀብታሙ ስንት ነው? ያ አንተ መጀመሪያውን ቀለም ስላላወቀው መናገራችንም እኮ ግምት ነው። ኤግዛምፕል ነው የምነግርህ። አሁን ለምሳሌ አንድ ሰው እሺ ወይድ ቀይ ነው ቢል፣ አንድ ሰው ደግሞ ሌላ ሰው ደግሞ ወይድ ጥቁር ነው ቢል ወይድ ስንት ነው? ወይዳ አንድ ነው። ለምን? አይ ሁለት የተለያየ ነገር ነው ትረከው ያንተኖች ራሱ ሰዎች የራሳቸው እንትን አሁን እዚህ ጋር አመለክ በቃ እንደዛ ማለት ደግሞ አምላክ ሁለት አምላክ የለም። እንደዚህ ነው ሁለት አምላክ የለም። ባይብል ላይ ያለ አምላክ ሌላ፣ መጽሐፍ ቅዱስ ቁርአን ላይ ያለ አምላክ ሌላ ተብሎ በእኛ በኢስላም ለሁለት አይከፈልም። ከአላህ በቀር አምላክ የለም በእኛ ትምህርት። ስለ አላህ ወይም ስለ ፈጣሪ ግን ቅዱሳን መጽሐፍቶቻቸው የመጀመሪያ ኦሪጂናሉም ስለሌለ፣ ሁለተኛ ነገር ደግሞ ከኮፒ ወደ ኮፒ ሲመጣ በአንዳንድ ነገሮች የመጀመሪያ ነገሮች ላይኖሩ ይችላሉ። አሁን ቅድም አንተ እንትን ያልከው ነገር ላይ አላህ የሚለው ስም አይሁዶች ያውቁታል። ለምሳሌ ላሰማ አንድ አይሁዳዊ ሲናገሩ ስኮላር ያ የራሱ ስማ Allah is taken the name from Elika. Elika, which is, we use that word all the time. We have the same God as the Arabs. We believe in the same God, in one God. ከአረቦች ጋር አንድ አምላክ ነው ያለን። አላህ የሚባል አምላክ የኛም አምላክ ነው አሉ። የአይሁዳዊ ረቢ ናቸው እሳቸው የሚናገሩት። እሺ So it's a paradox. See, the Christians believe in the Trinity. ክርስቲያኖች የሚቀበሉት ትሪኒቲ ነው። ከክርስቲያኖች ጋር ግን አንድ አይነት አምላክ የለንም ነው የሚሉት። ቀጥሉ። Whatever that's supposed to mean, but it's a part of it is their God, who's a JC, we call him. But that's not our belief at all. We're not allowed to believe anything like that, and we're embedded. እነሱ ከሚያመልኩት ጋር እኛ የምናመልክ አይደለንም አሉ። Terms with the Christians, but generally not with the Arabs, generally speaking. But we have in common. We believe in the same God. As a matter of fact, speaking once about Moshe Feinstein, the greatest rabbi of our generation, he said, Allah, that's the Arabs' God, the same God that we have. He won the faith talk. አላህ እያለ በእኛ መጽሐፍት ውስጥ የተባለው ዘሴም ጋር ነው አረቦች ከሚሉት ጋር ያለን የሚናገረው። እሺ ቀጥሉ። The same God.
But Allah means God, Elokat, that we say, and they believe in the one God who created the world. Was there an event that made the Muslims break away and change the name of God to whatever? Didn't change the name of God. ሙስሊሞችስ የአምላክን ስም ቀይረዋል ወይ? አላህ ብለው ቀይረዋል ወይ የሚል ጥያቄ ጠየቀ። አንድ ጥያቄ ነው ታዳሚ። ከአብርሃምና ከእስማኤል ያገኙት ነው አላህ የሚለውን ስም እያለ ነው ያለው። እነሱ ከይስሐቅ መጡ፣ እኛ ከእስማኤል መጣን። ማነው እኛ ከይስሐቅ መጣን፣ እነሱ ከእስማኤል መጡ። ግን አላህ የሚለው ስም ከአብርሃምና ከእስማኤል ያገኙት ነው እንጂ ከጊዜ በኋላ የቀየሩት እንትን አይደለም ነው የሚለው። እግዚአብሔር የሚለውን ስም ግን እነማን ናቸው ያመጡት ነው ዋናው ጥያቄ። ደግሞ እሱን ደግሞ ስማው ዲያቆን ሄደ ካይኔ እንዲህ ይናገራል። የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ ጀማው ጣዖት አምላኪ ነበረ ኢዛና። ስለዚህ እግዚአብሔር የሚለውን ስም ነው አለቀ ስላለቀ ነው ብቻ ነው ያለው። እንትን ነው ከሆነ እዚህ ጋር ቆረጥ አድርገህ ማለት ነው። ስለ ኢዛና ታሪክ እንትን ሲል ኢዛና ጣዖት አምላኪ ነበረ የሚለው ነው ያልኩህ። እሺ ጣዖት አምላኪ ነበረ፣ እግዚአብሔር የሚለውን ስም ያበረከተው እሱ ነው። ያው ነቢያትም ሐዋርያትም አያውቁትም። እግዚአብሔር አንደኛ የግዕዝ ቃል ነው። እግዚእ ማለት ጌታ ማለት ነው። ብሔር ማለት ደግሞ አገር ማለት ነው። የብሔር ጌታ ማለት ነው ትርጉሙ። ስለዚህ የብሔር ጌታ የሚለውን ቃል ለመጀመሪያ ጊዜ ያበረከተልን ኢዛና ነው የሚለው። ሐዋርያትም ነቢያትም አያውቁትም ይህን ስም። ባይብል ላይ ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን የተጻፈው ደግሞ በግሪክ ኮይኔ ነው። ስለዚህ እግዚአብሔር የሚለውን ስም አያውቁትም። አንደኛ የአረማይስጥና የዕብራይስጥ ተናጋሪዎች ናቸው እንጂ የግዕዝ ተናጋሪዎቹ አልነበሩም። ይሄንን ነው የምንረዳው ማለት ነው። በተረፈ ስለ አሸም ያወራው ነገር አለ። አሸም የሚባለው ዮዲሄ ባብሄ የሚባለው ነገር ተነባቢ ፊደል ነው ያለው። አናባቢ ፊደሉ ጠፍቷል ራሱ። አናባቢ ፊደል ላይ ሲጠፋ ከአዶናይ ከሚለው ላይ አኦአ የሚለውን ነገር ጨመሩና ያህዌ ወይም ደግሞ በላቲኑ ጆሆቫ የሚለውን ነገር ፈጠሩ ማለት ነው። ያም ራሱ ቶታሊ ሮንግ ነው ራሱ ማለት ነው። ይሄ አሸር ይሄ የሚለው አያም ሁ አያም ማለት ነው። እኔ ማን እኔ ነኝ ማለት ነው ትርጉሙ። እንደገና ደግሞ ዮዲሄ ባፕ የሚባለው ነገር ሐዋ ከሚለው ሐዋ ማለት ኖረ ከሚለው ቃል ይመጣና ሂዝ ማለት ነው። ያህወ ማለት ነው። ልክ ያ ማለት በአረብኛም እንደዛው ሆይ ማለት ነው። ሁወ ማለት እርሱ ማለት ነው። እርሱ ሆይ እንደማለትም ነው ብለው የሚፈቱት አለ። ቁርአን ላይ አለ እንደዛ አይነት ነገር። ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ አለ ሁወ የሚለው ቃል ማለት ነው። ያህወ የሚባለው ማለት ነው። በአለሃይ በሚል ስምም ይታወቃል። ዘሊቪንግ ዋን በሚል ማለት ነው። እንደዚህ አይነት ነገሮች አሉት። ስለዚህ አንድ አምላክ ነው ያለው። ግን ስለ አንድ አምላክ ያለው መረጃው ያለው ነገር እንትን ላይ ይችላል። ቅድም አንተ በብሉይ ኪዳን ትቀበላላችሁ ብለሃል። እኛ ብሉይ ኪዳን አንቀበልም። የምንቀበለው ተውራት፣ ኢንጂልና ዘቡር ነው። ካላህ ዘንድ በኦሪጂናል ቅርጽ የመጡትን ነው እንጂ አሁን ክርስቲያኖች በእጃቸው በያዙት ነገር ወይም ደግሞ በመጨመር በመቀነስ ላይ ያደረጉት ነገር አይደለም ለማለት ፈልጌ ነው። ኢምራን ወጣ እንደ ኢምራን ኢምሮ አልብይም እያለ ነበረ። ኢምሮ ወጣ። ኦኬ ጥሎኝ እሱን ተማምኜ ቁጭ ብዬ ጥሎኝ ወጣ። እኔ ደግሞ ለሱ አስረክቤ ልወጣ ነበር እና ሀብታሙ በራስ ስልክ ናና ፎሎ አድርገንና ኢንሻአላህ እንማማራለን። አንተም እንማማራለን ኢንሻአላህ። ሌላ ጥያቄ አለ? ጥያቄ ተመልሶልኛል። ጥያቄ የነበረ አንድ ናቸው ተብዬ ተመልሶልኛል። የለኝም ጥያቄ። ግን እዚህ ጋር አንተን የምለው አሁን አንድ ሰው ሊማር ወይም ሊጠይቅ ሲመጣ በኮሜንት ላይ ሌላ ነገር የሚናገሩ በጣም ይደብራል። አንተ ኮሜንት ለምን ትከታተላለህ? እኔም እኮ አሁን ራሱ የሆነ ልጅ መጥቶ ሲሰርበኝ ነበር። ራሱ መጥቶ ጥላቻ ምናምን ነገር ሲለኝ ነበር። ግን ለአድሚኖች ስጣቸው። እሱ የሚሳደቡ ሰዎች ሊኖሩ ይችላሉ። አንተ አትከታተል። ኮሜንት ለምን ታያለህ? ታች አንተ እኔን ለምን አታየኝም? የኔ ፎቶ ይሄ መሰለ ፎቶ ይዤ ይሄ መሰለ መልኬን አየው። ግን ይታያል። ጭንቅላቴ ራሱ አረንጓዴ ነው።
እኔም ብታይ ይሻል ነበረ። ሰዋቴ እንደዚህ ታች ያሉትን ሰዎች ተዋቸው። አይ ነው ግን እንደዛ እኔ እንትን ነው የምለው ግን ሰው ሊጠይቅ ሊማማር ሲመጣ እንደዛ ነው እና ምን አረክ? ምንም ያሉት ነገር የለም። እኔ ከተከሳር ከስርም ሌላ ነገር ያሉ ነገር ያለ አይመስለኝም። እንጃ አይደል ነው አላየውም ወይ እኔ እና አንድ ጥያቄ ነበረኝ ኡስታዝ ልጠይቅ ይቻላል? ኦኬ ጠይቃለሽ ኢንሻአላህ። ከፒኬ ያላችሁ መሲ ፒኬ አንተ መልስልኝ ኡስታዝ ወይ አንተ መልስለት። የዲያቆን ሄኖክ ንግግር በፔጂ ተፖስቷል። ካልተፖስተ እስኪ ፖስት ቲክቶክ ላይ አለ። ከቲክቶክ ላይ ነው ያመጣሁት። እኔም አንተ ፔጅ ላይ አለ፣ ቲክቶክ ላይ አለ። አዎ ፖስቼዋለሁ። እሺ ኡስታዝ ቴሌግራም ነው ወይስ ቲክቶክ? ኡስታዝ ቲክቶክ ላይ ወደ ታች ስትወርዱ ታገኙታላችሁ። አይዋ ጥሩ ይሄ ጥያቄ መልስለት። እሺ ጠይቀኝና ልውጣ። እሺ እንትን መጽሐፍ ቅዱስ ላይ ነው የምጠይቀውና ይሰማል እንትን ማለት ነው። አሁን በእንትን በመጀመሪያ ኃጢአትን ይቅር ሊል የሚችለው አምላክ ነው። አዎ እንደዛ ነው። መላእክቶችን ማዘዝ የሚችለው አምላክ ነው አይደል? አዎ ምን ታፋጥጠኝ ነው? አንዱን ጨርሳ ኃጢአት ማሰረ የሚለውን ጨርስ። አይ መጀመሪያ አምላክ ባህሪ የሆኑትን አሁን መላእክቶች ለአምላክ ብቻ መታዘዛቸው እንትን ነፃ ፍቃድ የላቸው መታዘዝና መታዘዝ ነው። ኃጢአትን የሚቅር ሊል የሚችለው አንድ አምላክ ብቻ ነው አይደል? መጽሐፍ ቅዱስ ላይ ግን ክርስቶስ በራእይ ዮሐንስ ላይ መላእክቴን እልካለሁ ይላል። ሁለተኛ ደግሞ ወንጌል ላይ ኃጢአት ይቅር ሲል ይታያል። እና ደግሞ እንትኑ ላይ ማለት ነው በአብ ወልድ ነው ኃጢአት ይቅር የሚለው ምን ላይ ነው? ወንጌል ላይ ያለ ኃጢአት ተሰረየልህ። ኃጢአትን የሚያስተሰርየው አምላክ ነው እኮ። ምን ላይ ነው እንደዛ የሚለው ያለው? ኃጢአት ተሰረየልህ የሚለው አለ ምን ላይ ነው? እስቲ አውጣው ጥቅሱን። እና መላክ የሚችለው አምላክ ነው። ኧረ ቆይ አንዱን ጨርሰልኝ። እኔ ትንሽ አልቻልኩም። ጉንጬ ትንሽ ነው ስታጎርሰኝ አንዷን በደንብ ልብላውና ከዛ ወደ ሁለተኛው ብሄድ ይሻለኛል። ካልሆነ ግን በቃ እንትን ነው ራሱ እንትን ጉንጬ ትንሽ ናት። አጎርሰኝና ከዛ የሚቀጥለውን ታጎርሰኛለህ። የመጀመሪያው ላይ ምንድነው ያልከኝ የነበረው? ኃጢአት ያስተሰርያል። የማቴዎስ ወንጌል ምዕራፍ 9:2 ላይ እነሆም በአልጋ የተኛ ሽባ ወደ እርሱ መጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጄ አይዞህ ኃጢአትህ ተሰረየችልህ አለው። ኦኬ ከዛ በኋላ ምንድነው ነጥቡ ያለው? የተኛበትን ሽባ አምጣና ለኃጢአትህ ተሰረየልህ አለው ይላል። ከዛ በኋላ ቁጥር 3 ላይ ምን አሉት ኢየሱስ? እነሆ ከጻፍቶቹ አንዳንዱ በልባቸው ይሳደባልና አሉት አይደለ? ይሳደባል ሲል አምላክ ነኝ ይላል ማለት እንትን ነው። ይሳደባል። ቁጥር 6 ላይ ምን አለ ታዲያ? ምን ብሎ መለሰላቸው? እዚህ ጋር መጀመሪያ ቁጥር 2 ላይ መልስልኝ። ተሰረየችልህ የሚለው አምላክ ነው ብለኸኛል። አዎ አይ እዛ ላይ ኢየሱስ ያደረገበት ምክንያት እዛ ላይ ቁጥር 6 ላይ ምን ይላል? እንታገኛው ምክንያት እኮ አስፈልገውም። የአምላክን ነገር እኮ አንድ እንትን ለማድረግ እኮ ምክንያት ምናምን እንትን ሳይሆን ተሰረየችልህ እኮ መልሱ ሊሰጥህ እኮ ነው። 6 ላይ ለምን አታነበውም? 6 ላይ ምን ይላል? እዛው ላይ መጀመሪያ 9:2 ላይ ሲያንብብልኝ እኮ ይላል። አዎ ኃጢአትህ ተሰረየልሽ አለ። ኃጢአትህ ተሰረየልህ አለ። ስለዚህ አሁን ቁጥር ስንት ላይ ግራ ሲገቡ ከአንዱ አምላክ በስተቀር ኃጢአትን ሊያስተሰርይ የሚችል ማንም የለም የሚለውን ጥያቄ ሲያቀርቡ ኢየሱስ ምን ብሎ መለሰላቸው? ቁጥር 6 ላይ ምን ብሎ መለሰላቸው? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው አታውቁምን አለ አይደል? እኮ ክርስቶስ ሥጋ ለብሶ ስለመጣ ነው ራሱን የሰው ልጅ የሚለው እኮ። ስልጣን አለው። ኃጢአትን የማስተሰርይ ምን አለው አለ? ሥጋ ለብሶ ስለመጣ ነው። እኔ ሥጋ ነው ቁርበት ነው ምናምን አልጠየቅኩም። ኃጢአትን የማስተሰርይ ምን አለው ይላል እኮ። ዋናው ፖይንት እዚህ ጋር እኮ ኃጢአትን የማስተሰርይ የአምላክ ተግባር ነው እኮ። ለዛ እኮ ነው ያንን ስልጣን ከየት አገኘው ነው። ማቴዎስ 28:18 ላይ ስልጣን ሁሉ ለኔ ተሰጠኝ አለ። ከራሱ ያገኘው ነገር ሳይሆን በስጦታ ያገኘው ነገር ነው።
በኋላ ላይም ሰዎቹ ሲገባቸው ምንድነው ያሉት? ለዚህ ሰው ስልጣንን የሰጠ ማንን አከበሩ ያሉ። ለዚህ ሰው በእውነት ስልጣንን የሰጠው ማንን አከበሩ ይላል? ማንን አከበሩ ይላል ጥቅሱ ላይ? እግዚአብሔርን አከበሩ ይላል። ስለዚህ ከራሱ ያገኘው ነገር አይደለም። ከራሱ ያገኘው ነገር ሳይሆን ስልጣን ተሰጥቶት ነው ኃጢአት ያስተሰረው። እሱ ብቻ አይደለም ኃጢአት የሚያስተሰርየው፣ ሐዋርያትም ኃጢአት ያስተሰርያሉ። ከፈለክም ልሰጥ እችላለሁ። ቀደመ ይፎ መለስከልኝ። አምላክ ነው ኃጢአትን የሚያስተሰርይ ብለሃል እኮ። አዎ አምላክ ብቻ ግን አላልኩማ። ኖ እዚህ ጋር እኮ ማለት ነው እኔና አብ አንድ ነን ይላል። እዚህ ጋር ደግሞ ሐዋርያትን ኖ አይደለም። አሁን ሌላ ቦታ አትሂድ። መጀመሪያ ይሄንን ጨርስልኝ። ኃጢአት ማስተሰረይ የሚለውን ነገር አንድ መሆናቸውን ነው። አንድ ናቸው እኮ። መጀመሪያ ይሄንን ጨርስና ኃጢአት ማስተሰረይ የሚለውን እንጨርስና ከዛ ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን የሚለውን ከፈለክ ራእይ ላይ ያለውንም እናያለን። አሁን ምንድነው አባሮች ጨዋታ እንዳይሆንብን በደንብ አድቀ ነው ጥርስና ምላሱን አልመለስኩልህም። እዛው ላይ አድቀን ተማምነን ነው ማለፍ ያለብን። በእውኑ ለዚህ ሰው ኃጢአት ማስተሰረይ የሚችለው አምላክ ነው አልከኝ። እዚህ ጋር ክርስቶስ ኃጢአት እያስተሰረየ ነው። ስለዚህ ሐዋርያትም ኃጢአት ያስተሰርያሉ። ስለዚህ ሐዋርያቶችም አምላክ ናቸው። አምላክ ብቻ ነው ኃጢአትን ይቅር ማለት የሚችለው እኮ። እዚህ ጋር ብቻ አላልኩም። እኔ ብቻ አላልኩም። አምላክ ኃጢአትን ያስተሰርያሉ ወይ ስትለኝ አዎ አልኩ። ከዛ በኋላ ኢየሱስ ኃጢአት ያስተሰርያል አልከኝ። ኢየሱስ ኃጢአት ያስተሰርይበት ምክንያት ቁጥር 6 ላይ አለ። ማቴዎስ 6:8 ላይ የሚናገረው ምንድነው? በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው ለሰው ልጅ ስልጣን እንዳለው አታውቁምን ካለ በኋላ ከዛ እዛው ላይ ምንድነው የሚለው? በእውነት ለሰው እንዲህ ያለ ስልጣን የሰጠውን እግዚአብሔርን አከበሩ አሉ። ማቴዎስ 28:18 ላይ ደግሞ ምን ይላል? ማቴዎስ 28:18 ላይ ደግሞ ስልጣን ሁሉ ለኔ ተሰጠኛል። ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ደግሞ ምን አለ? ሁሉ ከአባቴ ተሰጥቶኛልና አለ። ስለዚህ ከራሱ ምንም ያደረገው ነገር የለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ከራሱ ያደረገው ነገር ምንም ነገር የለም ኢየሱስ። ስለዚህ ኃጢአት ማስተሰረዩን ለአምላክነት መስፈርት ነው ብለ ማምጣት ልክ አይደለም። ዮሐንስ ወንጌል ምዕራፍ 20 ላይ ኃጢአት እንደሚያስተሰርዩ ሐዋርያቶችን ነግራቸዋል። ራሱ እፋለባቸው መንፈስ ቅዱስ ተቀበለ። ኃጢአት ይቅር ያላችኋቸውን ይቅር ይባልላቸዋል፣ የያዛችሁባቸውን ይያዝባቸዋል በማለት ሐዋርያትም ኃጢአት እንደሚያስተሰርዩ ይናገራል ማለት ነው። ስለዚህ ኃጢአት ማስተሰረዩ ለአምላክነቱ ማስረጃ መሆን አይችልም። ይሄን ጨርስልኝ። እንዴ አንተ ይሆናል እንጂ ኃጢአትን ይቅር የሚለው አምላክ ስጦታ ሰጥቶት ነው በስጦታ ያገኘው ነገር ነው እንጂ ማቴዎስ 9:8 ላይ ምን አሉ? ያንን ሲያስረዳቸው እኔና አንድ ነን ይላል እኮ። እኔና አታድርገው አትደራረብ፣ ያንተ የሚሆነው ሁሉ የኔ ነው እያለ እኮ ይናገራል። ያንተ የሆነ ሁሉ የኔ ነው የሚል ነገር የለም። የኔ የሆነ ነገር ሁሉ ያንተ ነው የሚለው የለም። እንደዛ አይልም። እንደዛ ጥቅሱ ላይ አወጣልሃለሁ። እኔ አወጣልሃለሁ። ታወጣዋለህ። ቆይ ተረጋጋ። አሁን ይሄን ጨርስ መጀመሪያ። ይሄን ስንጨርስ ማቴዎስ ወንጌል ምዕራፍ 9 ቁጥር 8 ላይ ህዝቡም አይተው ተደነቁ፣ ለሰው እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበረዋል። ኢየሱስ ሰው ነው፣ የሰው ልጅ ነው። እሱም ራሱ ምንድነው ያለው? ቁጥር 8 ላይ ቁጥር 6 ላይ ለሰው ልጅ ኃጢአትን ሊያስተሰርይ በምድር ስልጣን እንዳለው አታውቁምን አለ። ስለዚህ ኃጢአትን የማስተሰረይ ስልጣን ከፈጣሪ የተቀበለው እንጂ ከራሱ ምንም ነገር ማድረግ አይችልም። ማቴዎስ 28:18 ላይ ስልጣን ሁሉ ለኔ ተሰጠኝ ነው የሚለው። እንደገና ደግሞ ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ነው የሚለው። ስለዚህ ከራሱ ያመነጨው ነገር አይደለም። ማቴዎስ ወንጌል ምዕራፍ 8 ላይ የጠቀስከው ጥቅስ ላይ ኢየሱስ አምላክ ለመሆኑ ማስረጃ መሆን አይችልም። እዚህ ላይ እንጨርስ መጀመሪያ ማቴዎስ 9:8 ላይ እዚህ ጋር ማለት ነው ክርስቶስ አሁን በስጋ ነው ወደ ምድር የመጣው። አሁን በስጋ ሆኖ ሲያስተምር ሰዎች እንደ ነቢያት እንትን ይሉታል። አሁን እዚህ ጋር የሰው ልጅ ያለው ያቄሱ አይደለም ነው ነገር ልክ አይደለም ነው የምልህ። ለምን የሰው ልጅ አለ ኃጢአትን ለማስተሰረይ ስልጣን እንደተሰጠው ተናግሯል። ስለዚህ ኃጢአት የማስተሰረይ ስልጣን የተሰጠው ሌላ አካል የሰጠው አካል አለ፣ ሌላ አካል አለ። ክርስቶስ ማለት የእግዚአብሔር ቃሉ ነው እኮ። እዚህ ጋር ደግሞ እንትን እሱ አይደለም ጥያቄው አሁን እሱ አይደለም። አሁን የተለያየ ቦታ ላይ የምትሄደው ማቴዎስ ወንጌል ምዕራፍ 9 ላይ ቁጥር 2 እስከ 9 ድረስ ያመጣውን ጥቅስ መፍታት ስላቃተ ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ ኃጢአት ሲያስተሰርይ ከአንድ አምላክ በስተቀር ኃጢአትን ሊያስተሰርይ የሚችል ማንም የለም ሲሉት ያኔ አንድ አምላክ ነኝ በማለት ፋንታ ምንድነው ያለው? ቁጥር 6 ላይ ለሰው ልጅ ኃጢአትን ሊያስተሰርይ ስልጣን እንዳለው አታውቁምና ሲላቸው እነሱም ወዲያው ስለገባቸው ቁጥር 8 ላይ ምንድነው ያሉት?
ለሰው እንደዚህ አይነት ስልጣን የሰጠ እግዚአብሔርን አከበሩ አሉ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ደግሞ ስልጣን ሁሉ ነው የሚለው። የትኛውም ስልጣን ኢየሱስ ያገኘው በስጦታ ያገኘው ነው። ስልጣን ሁሉ ለኔ ተሰጠኛል። ስለዚህ ኃጢአትን የሚያስተሰርይ ስልጣን ከራሱ ያገኘው ነገር ሳይሆን በስጦታ ያገኘው ነገር እንጂ ከራሱ ምንም ነገር ማድረግ አይችልም። ይሄንን ነው እንትን የሚለው ማለት ነው። የሰው ልጅ ያለው እኮ ራሱ ማለት ነው ስጋ ስለለበሰ ነው። የሰው ልጅ ስጋ ስለለበሰ ቁርበት አይደለም። ኃጢአትን የማስተሰረይ ስልጣን ከራሱ ያገኘው ነገር አይደለም ነው ፖይንት። እሱን እንጨርስና ከፈለክ ስጋ ለብሷል፣ ቁርበት ለብሷል፣ አጥንት ውጧል ምናምን የሚለው ነገር እሱ በኋላ ላይ ትመጣበታል። አሁን የመጀመሪያ እንትናችን ፖይንታችን ያለው ኢየሱስ ነው። አይ የምትልበትን ነው አርጊመንቱን ነው የምነግርህ። እንግዲህ አማርኛ ሁለተኛ ቋንቋ ከሆነ አላውቅም። ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ብትመለከተው እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አለ። በቃል ነው። አንተ ቃልን ብቻ ተናገር ይፈወሳል ብለው አሉት አይደለ? ወዲያው ቃልን ተናገረ። ኢየሱስ ምን አደረገው? ልክ ቃልን ሲናገር ምንድነው መቶ አለቃውም ጌታ ሆይ በቤት ጣሪያ አለ፣ ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል አለ ይላል። ቃል ብቻ ሲናገር ኢየሱስ ምን ይላል? ይፈወስ ነበሩ፣ ሰዎች ይፈወሱ ነበር። ለምን? ምን አለ? በአምላክና በሕዝቡ ፊት አይደለም፣ በአምላክ ብርቱ ነቢይ ስለነበረ ነው ይላል። እንደዛ ሉቃስ 24:19 ላይ በእግዚአብሔርና በሕዝቡ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ የናዝሬቱ ኢየሱስ ብርቱ ነቢይ ነው። በቃልና በሥራ የሚያደርገውን ነገር ያደርግ ነበር ማለት ነው። በነገራችን ላይ አንድ ጥያቄ ጠይቃ ሀብታሙ፣ አምላክ ከሌላ አካል ይኮርጃል? መጀመሪያ ላይ እዚህ ጋር ያለውን እንጨርሰው። ቅድም እኮ እዚህ ላይ እኮ ነው ስለ ሥራ ነው የምናየው። ኃጢአት መጀመሪያ ላይ የኔ ሆነ ያንተ ነው ያንተም የሆነ የኔ ነው የሚል የለም ብለሃል። እሱ ላይ እንመጣበታለን። ግን ለማንኛውም እንድታውቀው ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ ሲናገር ምንድነው የሚለው? ቁጥር 19 እና 20 ላይ ስትመለከተው አብ ወልድን ከሚያሳየው በስተቀር ወልድ ከራሱ ምንም ነገር ማድረግ አይችልም አለ። አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል አለ። እዚህ ጋር አንድነታቸው ነው እኮ አሪፍ ጥቅስ ነው። ለምን ያሳየዋል? የሚያደርገውን ሁሉ ለምን ያሳየዋል? ለምን ያሳየዋል? ራሱ ማድረግ ከቻለ ለምንድን ነው የሚያሳየው? ለምሳሌ አቡኪ አይደለም አቡኪ የማደርገውን ነገር ያሳየኛል ብዬ ብናገር እኔ ከራሴ ምንም ማድረግ አልችልም። ለምንድን ነው እኮ ከራሴ ምን አለ የሚያደርገውን ነገር ለምን ያሳየዋል? ሁሉን ቻይ ከሆነ አንድ ናቸው። አንድነታቸውን ነው እኮ የሚያሳየው እዚህ ጋር ለምን ያሳየዋል ነው እኮ የምልህ። አብ ወልድን ያሳየዋል። ለምን ያሳየዋል? የሚያደርገውን ራሱ አያደርግም ወይ? ሳይ ምኑን ነው የሚያሳየው? እዚህ ጋር ስራውና የሚሰራውን ስራ ሲያሳየው ነው። አንድነታቸውን ነው እኮ የሚያሳየው አልኩህ። እዚህ ጋር ምኑን ነው አንድነታቸውን ነው የምትለው? ማለት እያሳየው እያለ እሺ፣ እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ አለ። ሰይጣንና አይሁዳኖች አንድነት አላቸው የባህሪ ማናማ እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ አላቸው። አባታችሁ ያላቸው ማንን ነው? አባታችሁ ያላቸው ማንን ነው? ፈሪሳውያንን እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ አላቸው። አባታችሁ ያላቸው ማንን ነው? ሰይጣንን ነው አይደል? እንዴት አባታችሁ ሲል አልገባኝም። እዚህ ጋር እናንተ ከአባታችሁ ከዳቢሎስ ናችሁ አለ። እናንተ ከአባታችሁ ከዳቢሎስ ናችሁ፣ ከአባታችሁ ያያችሁትን ነገር ታደርጋላችሁ ይላል እኮ። ከአባታችሁ ያያችሁትን ሲላቸው ምንድን ነው የሚያደርጉት? ከራሳቸውንም የሚያደርጉት ወይስ